የፋኖ ኃይሎች ከባህር ዳር በቅርብ ርቀት በሚገኙ ሁለት ከተሞች በአገዛዙ አመራሮች ላይ እርምጃ ወስደዋል። ሁለቱ ከተሞች በባህር ዳር ከተማ ለሚፈጸሙ ልዩ ወታደራዊ ኦፕሬሽኖች ስልታዊ ጠቀሜታ ያላቸው ናቸው ይላል ቀዳሚው የግንባር መረጃችን። በሌላ በኩል ህዝባቸውን በአየርና በምድር ኃይል በማስገደል ጥቁር ታሪክ በመጻፍ ላይ የሚገኙት ተመስገን ጥሩነህ የአማራ ክልል ወደ ሰላምና መረጋጋት ተመልሷል ሲሉ በሞቱ ካድሬዎቻቸው ደም ተሳልቀዋል። ዝርዝር መረጃው ተሰናድተዋል። ብልጽግና በጦርነት ብዛት ሞራሉ የወደቀ ሰራዊቱን ለማንቃትና ለቀጣዩ ዘመቻ ማጠናከሪያ ወታደራዊ የማዕረግ እድገት እየሰጠ ነው። ከወታደራዊ የብቃት ምዘና ይልቅ ብሔርን ዋና መስፈርት ያደረገው የማዕረግ እድገት በመፍረስ ሂደት ላይ ያለውን መከላከያ ይበልጥ የሚያፈርስና የሰራዊቱን ሞራል የሚነካ ሆኗል። በሌላ ወታደራዊ መረጃችን የአየር ኃይል ዋና አዛዡ ሌተናል ጄኔራል ይልማ መርዳሳ ሞስኮ ገብተዋል። የጄኔራሉ ጉዞ ከጦር መሳሪያ ግዢ ጋር የተያያዘ ሆኗል። ወታደራዊ ምንጮቻችን ዋቢ ያደረገ ሰፋ ያለ ዘገባ አዘጋጅተናል። ጦርነትን የሙሉ ጊዜ ስራው ያደረገው አገዛዙ ለወታደራዊ ምርጫው በሚያደርገው ዝግጅት ልዩ የጸጥታ ግብረ ኃይል አዘጋጅቷል። ኦፕሬሽኑ አዲስ አበባን ጨምሮ በተለያዩ የአማራ ክልል ከተሞች ማዕከል አድርጓል። በጅምላ ለሚታፈሱ ወጣቶች 5 ወታደራዊ ማጎሪያ ካምፕ ተዘጋጅቷል። በ4 ቀን ዘመቻ ብቻ ከ300 በላይ የአማራ ወጣቶች ታስረዋል። አብራችሁን ስትዘልቁ ዝርዝር መረጃውን ሰማላችሁ። አወዛጋቢው የኡጋንዳ ጦር ኃይሎች ኢታማዦር ጄኔራል ሙሁዚ ኢራን ላይ ተነስተዋል። ጄኔራሉ እስራኤል በጦርነቱ ብትሸነፍና ኢራን ሚሳኤሏን ወደ ምስራቅ አፍሪካ ብትተኩስ ኢራንን እንወጋለን ሲሉ ዝተዋል። ብልህና በተገደበ ዲፕሎማሲያቸው የሚታወቁት የጄኔራሉ አባት የኡጋንዳው ፕሬዝዳንት ደግሞ በኢራን እስራኤል አሜሪካ ጦርነት የተለየ አቋም ይዘዋል። የጸረ ኢምፔሪያሊስቱ ካምፕ ፊት አውራሪዋ ኢራን የምስራቅ አፍሪካ መሪዎች አጀንዳ ሆናለች። ለሰዓቱ የመረጥንላችሁ ቀጠናዊ ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች ከባህር ዳር በቅርብ ርቀት በሚገኙ ሁለት ከተሞች በአገዛዙ አመራሮች ላይ እርምጃ ሲወስዱ ህዝባቸውን በአየርና በምድር ኃይል በማስገደል ጥቁር ታሪክ በመጻፍ ላይ የሚገኙት ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ ደግሞ የአማራ ክልል ወደ ሰላምና መረጋጋት ተመልሷል ሲሉ በሞቱ ካድሬዎቻቸው ደም ተሳልቀዋል። የፋኖ ኃይሎች ከመደበኛና የደፈጣ አውደ ውጊያዎች ባሻገር በአገዛዙ አመራሮች ላይ ኢላማ ያደረጉ የሰርጎ ገብ ጥቃቶችን አጠናክረው በቀጠሉበት በዚህ ጊዜ ባህር ዳር በቅርብ ርቀት በሚገኙ ሁለት ከተሞች በአመራሮች ላይ እርምጃ መውሰዳቸው ተሰምተዋል። በቀኝ የውስጥ አርበኞች ቁልፍ መረጃ ሰጭነት የተመራው ይህ እርምጃ በመራዊና አዴት ከተማ እንደተፈጸመ በመረጃው ላይ ተመላክተዋል። አፋብን ቴዎድሮስ እዝ 102ኛ ኮር በ11ኛ ክፍለ ጦር ቀጠና መራዊ ከተማና አዴት ከተማ ውስጥ ዘልቆ በመግባት የህዝብ መከራ ምንጭ ናቸው ባላቸው አመራሮች ላይ እርምጃ መውሰዱን አስታውቋል። እንደ እዙ የዘመቻ መረጃ የኮሩ መቻ ኃይል ሜጫ መራዊ መሃል ከተማ ዘልቀው በመግባት ወንደሰን መልካሙ የተባሉ መካከለኛ አመራርን ጨምሮ 5 የአገዛዙ ሚሊሻዎች ላይ የማያዳግም እርምጃ ወስደዋል። በዚህ የከተማ ዘመቻ 3ቱ ቁስለኛ መሆናቸው፣ 5ቱ ግን ወዲያውኑ ህይወታቸው ማለፉን ሰምተናል። በተመሳሳይ ከተማ የኢልማና ዴንሳ ወረዳ ሰላምና ደህንነት የነበሩ በአሁኑ ሰዓት በሌላ የሹመት ቦታ የሚሰሩ ተሿሚ አፋብን ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የፋኖ ኃይሎች መቺ ቡድን እርምጃ እንደተወሰደባቸው ታውቋል። እነዚህ እርምጃዎች የተወሰዱት ከባህር ዳር ከተማ ብዙም በማይርቁት መራዊና አዴት ከተሞች ሲሆን አገዛዙ ሲቪልና ወታደራዊ አቅሞቹ ቀን በቀን በፋኖ ኃይሎች የጥቃት ሰለባ በሆኑበት መዋቅሩ ፈርሶ በከተሞችና በሚዲያ ፕሮፓጋንዳ ብቻ በተንጠለጠለበት ሁኔታ የብልጽግናው ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ አማራ ክልል ወደ ሰላምና መረጋጋት ተመልሷል ሲሉ በሞቱ ካድሬዎቻቸው ደም ተሳልቀዋል። አማራን ሀገር አልባ በሚያደርገው የጥፋት ፕሮጀክት ላይ ፊት አውራሪ የፖለቲካ አመራር በመስጠት ላይ የሚገኙት እኒህ ሹመኛ የትውልድ መንደራቸውን ጨምሮ አብዛኛው የክልሉ አካባቢ በፋኖ ኃይሎች ተይዟል። የምርጫ ስደተኛ ሆነው ለመጀመሪያ ጊዜ በባህር ዳር ከተማ የምርጫ እጩ ሆነው መቅረባቸውም ታውቋል። በከፍተኛ የደህንነት ጥበቃ በየወሩ ባህር ዳርና ጎንደር ከተማ በመመላለስ ክልሉ ተረጋግቷል የሚል የአደባባይ ቅጥፈት ማስተጋባት መደበኛ ስራቸው ያደረጉት እኒህ ሹመኛ በገዛ ካድሬዎቻቸው ደም መሳለቃቸው በአገዛዙ ውስጥ የትርምስ አጀንዳ ሆኗል። በአማራ ህዝብ ላይ የዘር ማጥፋት ዓላማ ያለው ጦርነት ከተከፈተ ወዲህ ባለፉት 30 ወራት በክልሉ ከ41 ሺህ በላይ ቤቶች
በብልጽግና ሰራዊት እንዲቃጠል መደረጉን የዳሰሳ ጥናቶች ያመላክታሉ። በሺዎች የሚቆጠሩትን ለህልፈት፣ በ10 ሺህ የሚቆጠሩትን ለአካል ጉዳትና ጾታዊ ጥቃት፣ ሚሊዮኖችን ለከፍተኛ ጉስቁልና፣ ከመቶ ሺዎች በላይ መኖሪያ ቤት አልባ ያደረገውን ጦርነት በፖለቲካ ድጋፍና አመራር ደረጃ በበላይነት የሚመሩት ተመስገን ጥሩነህ የትውልድ ቦታቸውና የመጀመሪያ ደረጃ ትምህርት ቤት የተማሩበት የቀድሞ ትምህርት ቤታቸው በድሮን መመታቱ ይታወሳል። እንዲያም ሆኖ እርሳቸው በመሪነት በሚሳተፉበት ጦርነት ህዝብ በድሮን በታንክና በከባድ መሳሪያ በየቀኑ ሲጨፈጨፉ ተመስገን አብይን መጠበቅ ኢትዮጵያን መጠበቅ ነው በሚል በአደባባይ የአብይ አህመድ የትሮይ ፈረስ ሆነው ቀጥለዋል። ብልጽግና በጦርነት ብዛት ሞራሉ የወደቀ ሰራዊቱን ለማንቃትና ለቀጣዩ ዘመቻ ማጠናከሪያ የማዕረግ እድገት እየሰጠ ነው። ከወታደራዊ የብቃት ምዘና ይልቅ ብሔርን ዋና መስፈርት ያደረገው የማዕረግ እድገት በመፍረስ ሂደት ላይ ያለውን መከላከያ ይበልጥ የሚያፈርስና የሰራዊቱን ሞራል የሚነካ ሆኗል። ወደ እስራኤልና ሩሲያ ለከፍተኛ የቴክኖሎጂ ስልጠና የሚላኩትም በተመሳሳይ መስፈርት ስለመሆኑ ተጠቁመዋል። ማቆሚያ ባጣ ጦርነትና በአደገኛው የዘር መዋቅር የኢትዮጵያ መከላከያ ተቋምን አፍርሶ ህወሓት ኢህአዴግ ስርዓት በከፋ ሁኔታ የቡድንና የግል ስልጣን አስጠባቂ ያደረገው ኦህዴድ ብልጽግና በአማራ ላይ ካስቀጠለው ጦርነትና በቀጣይ ከያዘው የዘመቻ እቅድ ጋር ተያይዞ በግንባሩ ለሚገኙ ወታደሮችና መስመራዊ መኮንኖች የማዕረግ እድገት እየሰጠ መሆኑ ተሰምተዋል። የማዕረግ እድገት አሰጣጡ በቀጥታ የኦህዴድ ሰዎች ላይ ትኩረት ያደረገ ስለመሆኑ መረጃዎች ያሳያሉ። ወታደራዊ የማዕረግ እደላው ወታደራዊ አገልግሎትን፣ ወታደራዊ ብቃትን፣ ወታደራዊ ልምድን፣ የትምህርት ደረጃንና ሌሎች ወታደራዊ አፈጻጸሞችን ከግምት ውስጥ ያስገባ ሳይሆን ብሔርን ዋና መስፈርት ያደረገ የደረጃ እድገትና የማዕረግ እድገት እንደ አዲስ እየተሰጠ ስለመሆኑ ተሰምተዋል። በጉዳዩ ላይ ከወጣው ወታደራዊ መረጃ መረዳት እንደሚቻለው በመከላከያ ውስጥ በየትኛውም የስልጣን እርከን ያሉ የአማራ ተወላጆች በኦህዴድ ብልጽግና የሚታመኑ ስላልሆኑ የማዕረግ እድገት ሊሰጣቸው ይቅርና በስውር በተደራጀ ቡድን ክትትል ያለምንም ውጊያ ተገድለው እየተገኙ ነው። በማንነታቸው አማራ የሆኑ መኮንኖች፣ ጄኔራሎች፣ ወታደሮች በጥርጣሬ የሚታዩ ሆነዋል። ከዚህ ጋር ተያይዞ በመከላከያ ውስጥ የአማራ ተወላጆች የያዙትን ቦታ ለመተካትና ተጨማሪ ወታደራዊ አቅም ለመፍጠር ወደ ውጭ ሀገራት ለከፍተኛ የቴክኖሎጂ ስልጠና የሚላኩ ወታደሮችም በዚሁ የብሔር መዋቅር የብሔር መስፈርት ተመልምለው በቀዳሚነት የኦህዴድ ሰዎች ስልጠናውን እያገኙ ነው ተብለዋል። በመከላከያ አየር ኃይልና ኤሊት ፎርስ ግንባታ ሂደት ውስጥ የኦህዴድ ሰዎች እንደ ድሮን የቴክኖሎጂ ስልጠና፣ ምህንድስና፣ አየር ወለድና አየር ኃይል ቴክኖሎጂ ስልጠናዎችን ለመውሰድ በቅርቡ ወደ እስራኤልና ሩሲያ እንዲሁም ወደ ሌሎች ሀገራት መላካቸው በወታደራዊ መረጃው ላይ ተመላክተዋል። በጥቅሉ ወደ ውጭ ሀገር ተልከው ስልጠና የሚወስዱትም ሆኑ አሁን እየተሰጠ ያለው ወታደራዊ የማዕረግ እድገት በቀዳሚነት ኦሮሞን ማዕከል አድርገዋል። የማዕረግ እድገት አሰጣጡም ሆነ ስልጠናው ሰራዊቱን ለቀጣይ ዘመቻ ዝግጁ ለማድረግና በጦርነት ብዛት የወደቀው ሞራሉን ለማንሳት ቢታሰብም ብሔርን መሰረት ያደረገ ማበረታቻ በሰራዊቱ ውስጥ ቁጣ ቀስቅሷል። በሌላ ወታደራዊ መረጃ የአየር ኃይሉ አዛዥ ሌተናል ጄኔራል ይልማ መርዳሳ ወደ ሩሲያ ማቅናታቸው ተሰምተዋል። ጄኔራሉ በሩሲያ ጉዟቸው ከሩሲያ ምክትል መከላከያ ሚኒስተር ቫሲሊ ኦስማኮቭ ጋር በሞስኮ ተገናኝተው በጦር መሳሪያ ግዢ ዙሪያ መምከራቸውን የሚያሳይ መረጃ ወጥቷል። በኢትዮጵያ የሚገኘው የሩሲያ ኤምባሲ በወጣው አጭር መግለጫ ላይ ደግሞ ሁለቱ ከፍተኛ መኮንኖች በወቅታዊ የመከላከያ ትብብር ጉዳዮች ላይ መምከራቸውን ያሳያል። ይህ ስብሰባ ከቅርብ ጊዜያት ወዲህ ብልጽግና በሩሲያ የሚሸምታቸውን የጦር መሳሪያዎች ብዛት የሚያሳይ ነው ተብሏል። ከዚህ ቀደም በብልጽግናው ኢታማዦር ብርሃኑ ጁላ የተመራ ልዑክ ወደ ሞስኮ አቅንቶ ከሩሲያው ምክትል መከላከያ ሚኒስተር አሌክሳንደር ፎሚን ጋር መወያየቱ የሚታወስ ሲሆን ሌተናል ጄኔራል ይልማ መርዳሳም የልዑኩ አባል ነበሩ። በወቅቱ የተደረገው ውይይት ቀጠናዊ ደህንነትን፣ የመከላከያ ትብብርንና የወደፊት ወታደራዊ አጋርነትን ያካተተ ነበር በሚል የተዘገበ ቢሆንም ከጦር መሳሪያ ግዥ ጋር የተገናኙ ስምምነቶች እንደተፈረሙ ነው። በቅርቡ የወጡ ወታደራዊ መረጃዎች እንደሚጠቁሙት ጥር 2018 ሩሲያ በርካታ የያክ 130 የውጊያ አውሮፕላኖችን እንዲሁም የኦሪዮን የውጊያ ድሮን ለብልጽግናው አገዛዝ አስረክባለች። በሌተናል ጄኔራል ይልማ መርዳሳ መሪነት አሁን በሞስኮ የተካሄደው ወታደራዊ ውይይት ተጨማሪ የጦር መሳሪያ ግዢዎችን የሚመለከት ጉዳይ እንደሆነ ተገማች ሆኗል። ሩሲያን ጨምሮ ከሁሉም የምስራቅ አውሮፓ የጦር መሳሪያ ሻጭ ሀገራት ጋር የሚደረጉ ይፋይና ሚስጥራዊ ስምምነቶች ውስጥ የኦህዴድ ብልጽግና የፖለቲካ ወታደራዊ አመራሮች ብቻ ተሳታፊዎች እንደሆኑ የጣና የዘወትር ወታደራዊ ምንጮች ያደረሱን የክትትል መረጃ ያሳያል።
ከምርጫ ጋር ተያይዞ የተቋቋመው የብልጽግና ግብረ ኃይል በቀጣይ ሳምንት ኦፕሬሽን እንዲፈጽም ታዟል። ኦፕሬሽኑ አዲስ አበባን ጨምሮ በተለያዩ የአማራ ክልል ከተሞችን ማዕከል አድርጓል። በጅምላ ለሚታፈሱ ወጣቶች ወታደራዊ ማጎሪያ ካምፕ ተዘጋጅተዋል። በ4 ቀን ዘመቻ ብቻ ከ300 በላይ የአማራ ወጣቶች ታስረዋል። በሌላ በኩል የብልጽግናው አለቃ አብይ አህመድ በሰልፍ እጅ ይሰጣሉ ሲሉ ስጋታቸውን አስተጋብተዋል። አገዛዙ የስልጣን ህልውና ፕሮጀክቱ ያደረገው የይስሙላ ምርጫውን ተከትሎ የተቋቋመው የብልጽግና የጸጥታ ግብረ ኃይል በቀጣይ ሳምንት ኦፕሬሽን ለመፈጸም ዝግጅት ማድረጉ ተሰምተዋል። እስርን ዋና ግብ ያደረገው ኦፕሬሽንን የሚፈጽመው ግብረ ኃይል የተሰጠውን ትዕዛዝ በምልአት እንዲፈጽም መመሪያ ተሰጥቶታል። ግብረ ኃይሉ አዲስ አበባን ጨምሮ በተለያዩ የአማራ ክልል ከተሞች ኦፕሬሽን በመፈጸም ወጣቶችን በጅምላ በማፈስ ወደ ተዘጋጁ ወታደራዊ ካምፖች ይወስዳል። በጅምላ ለሚታፈሱ ወጣቶች ወታደራዊ ካምፕ ተቋቁሟል። የደቡብ ጎንደርና የጎጃም ቀጠናዎች አካባቢ በዳንግላ ወታደራዊ ካምፕ እንዲታሰሩ፣ በጎንደር ከተማ፣ ማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር በግብረ ኃይሉ ኦፕሬሽን የሚያዙ ወጣቶች ወደ ጎንደር ጠዳ ወታደራዊ ካምፕ ይወሰዳሉ ተብሏል። በወሎ ቤት አማራ፣ ደሴና ኮምቦልቻ እንዲሁም ወልዲያና ቆቦ ዋግምራን ጨምሮ በተለያዩ የሰሜንና ደቡብ ወሎ ቀጠናዎች የሚያዙ ወጣቶች ኮምቦልቻ ከተማ በሚገኝ ጊዜያዊ ማቆያ እንዲገቡ ትዕዛዝ ተሰጥተዋል። በሸዋ ቀጠና የሚያዙ ወጣቶች ደግሞ ሸዋሮቢት እንዲታሰሩ በተሰጠው ትዕዛዝ ላይ ተመላክተዋል። የስር ዘመቻውን ከሚያስፈጽመው የጸጥታ ግብረ ኃይል በተጨማሪ ሚሊሻና አርማ ብተና የቤት ለቤት አፈሳ በሚያካሄድበት ጊዜ መከላከያ የትራንስፖርትና ሌሎች ተያያዥ ወጪዎችን ይፈጽማል ተብሏል። ባለፉት 4 ቀናት ብቻ ከባህር ዳር፣ ከአዊ ዞን፣ ከደቡብ ጎንደር አካባቢዎች ከ300 በላይ ወጣቶች ታስረዋል። እነዚህ ከ300 በላይ የሆኑ ወጣቶች ዳንግላ ወደሚገኝ የፖሊስና ወታደራዊ ማሰልጠኛ ካምፕ ተወስደዋል። ከዚህ ቀደም በርካታ የአማራ ተወላጆች የታሰሩበት ይህ ግዙፍ ካምፕ በአሁኑ ሰዓት ለምርጫ ዝግጅት በሚል ዳግም እስር ቤት ሆኗል። በዚህም የዳንግላው ግዙፍ ማጎሪያ ከጋይንት እስከ ደጀን ያሉ የአማራ ወጣቶች ታፍሰው የሚታጎሩበት ከዓለም አቀፍ ማህበረሰብ እይታ የተሰወረ የስቃይ ማዕከል ሆኗል። በጥቅሉ በምርጫ ሽፋን የሚፈጸመው የእስር ዘመቻ በቀጣዮቹ 2 ሳምንታት በተለየ ሁኔታ እንዲፈጸም ትዕዛዝ ወርደዋል። ይህ በእንዲህ እንዳለ የብልጽግናው አለቃ አብይ አህመድ ከቃና ቴሌቪዥን ጋር ከምርጫ ዝግጅታቸው ጋር ተያይዞ ለገጽታ ግንባታቸው ግብዓት ይሆናል ያሉትን ቃለመጠይቅ አድርገዋል። በቃለመጠይቃቸው ላይም በስም ያልጠቀሷቸው አካላትን በሰልፍ እጅ ይሰጣሉ የሚል ንግግር በማሰማት የስጋታቸውን ጥግ አሳይተዋል። ሰዎች አዲስ አበባ ያልመጡ ናቸው። ባሉበት ቦታ ሆነው ስለኛ መፈናቀል፣ ስለኛ መቸገር፣ ስለኛ ሰላም ማጣት ይነግሩናል። ብዙዎቹ አልቋል፣ ጊዜው በቃ አብቅቷል ምናምን ይላሉ። እመነኝ እያንዳንዱ ይቅርታ ጠይቆ ይመጣል። ነገር 2 ዓመት 3 ዓመት ይመለሳል። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፍ። የብልጽግናው አለቃ ይህንን የሚሉት ጦረኛ ፖሊሲያቸውን ተከትሎ ባስቀጠሉት ጦርነት ምክንያት ሀገሪቱም ህዝቡም ወደ መበተን ጫፍ በደረሱበት ምዕራፍ ነው። አብይ የስርዓታቸው ጠባቂ የሆነው ሰራዊት በሰልፍ እጅ እየሰጠ በሚገኝበት ምዕራፍ ከትጥቅ ትግሉ በተጨማሪ ህዝባዊ አመጽ የስልጣናቸው አደጋ መሆኑን አገዛዛቸው ገምግሞ ኦፕሬሽን በመፈጸም ላይ ባለበት እውነታ ሁሉም በሰልፍ እጅ ይሰጣሉ ሲል ቀቢሰ ተስፋ ንግግር አሰምተዋል። በጦረኝነታቸው ምክንያት በርካታ ኢትዮጵያውያን እንዲሰደዱ ያደረጉት አብይ ኢትዮጵያ አሁን ላይ ከ400,000 ኤርትራውያን ስደተኞች ከተለያዩ ሀገራት የተሰደዱ 1.3 ሚሊዮን ስደተኞች ቤት ናት ሲሉም ተደምጠዋል። ግማሽ ሚሊዮን ኤርትራውያን በስደት ይኖራሉ በተባለበት ኢትዮጵያ በየዓመቱ ከፍተኛ ዜጎቿ በህገወጥ መንገድ እንደሚሰደዱ የዓለም አቀፍ ስደተኞች ድርጅት IOM ሪፖርት ያሳያል። ኢትዮጵያ ከአፍሪካ በህዝብ ቁጥር 2ኛ ከዓለም ደግሞ 10ኛ ደረጃ ላይ የምትገኝ ታላቅ ሰፊ የህዝብ ቁጥርና ሰፊ የቆዳ ስፋት ያላት ታላቅ ሀገር ብትሆንም በአብይ አህመድ ጦረኛ ፖሊሲ አንጡረ ሀብቷ ለጦርነት ዜጎቿም የጦርነት ሰለባ የሆኑባት ያለች የመፍረስ አደጋ የተጋረጠባት ሀገር ሆናለች። አወዛጋቢው የኡጋንዳ ጦር አዛዥ ጄኔራል ሞዚ ካይኔሩጋባ ኢራን ላይ ተነስተዋል። ጄኔራሉ እስራኤል በጦርነቱ ብትሸነፍና ኢራን ሚሳኤሏን ወደ ምስራቅ አፍሪካ ብትተኩስ ኢራንን እንዋጋለን ብለዋል። የኢራን አሜሪካ እስራኤል ጦርነት ከመካከለኛው ምስራቅ ወደ ምስራቅ አፍሪካ ይዛመታል የሚል የስጋት ትንተና በሚሰጥበት በዚህ ጊዜ የኡጋንዳው ጦር አዛዥ ጄኔራል ሞዚ ኢራን ሚሳኤሏን ወደ ምስራቅ አፍሪካ ከተኮሰችና ኢላማ ካደረገችን አጸፋዊ ጥቃት እንሰነዝራለን ሲሉ ዝተዋል። ጄኔራሉ እስራኤል የመሸነፍ አዝማሚያ ካሳየች ከጎኗ ሁነን በማገዝ ኢራንን
እንዋጋለን ሲሉም አስጠንቅቀዋል። የኡጋንዳው ጦር አዛዥ ጄኔራል ሙሁዚ በትዊተር ገጻቸው ላይ ባስተላለፉት በዚህ አነጋጋሪ መልእክት ኡጋንዳ ከእስራኤል ጎን እንደምትቆም የገለጹበት አውድ ትኩረት የሳበ ጉዳይ ሆኗል። እስራኤል የመኖር መብት አላት፣ በእሷ ላይ የሚሰነዘሩ ጥቃቶችም መቆም አለባቸው ያሉት ጄኔራሉ በመካከለኛው ምስራቅ ያለው ጦርነት በአስቸኳይ እንዲያበቃ ፍላጎት እንዳላቸውም ገልጸዋል። በጦርነቱ ሂደት ላይ እስራኤልን የማጥፋት ወይም የማሸነፍ ሙከራ ካለ ኡጋንዳ ወደ ጦርነቱ ትገባለች ሲሉ ተሰምተዋል። የኡጋንዳው ጦር አዛዥ ጄኔራል ሙሁዚ ኢራን በሚሳኤል ብትመታን እኛም በራሳችን ሚሳኤሎች አጸፋን መልሳለን ነው ያሉት። ይህን አነጋጋሪ መልእክት በድፍረት ያስተላለፉት እኒህ ጎልማሳ ጄኔራል የኡጋንዳው ፕሬዚዳንት ዩዌሪ ሙሴቪኒ ልጅ ናቸው። ጄኔራሉ በተለያዩ አወዛጋቢ መልእክቶቻቸው ይታወቃሉ። ጄኔራሉ ይህንን ቢሉም ፕሬዚዳንት ሙሴቪኒ ልጃቸውም ሆነ ሌሎች ሚኒስተሮች በመካከለኛው ምስራቅ ጦርነት ዙሪያ አስተያየት ከመስጠት እንዲቆጠቡ ማስጠንቀቃቸውን የሚገልጽ መረጃ ወጥቷል። የጄኔራል ሙሁዚ መልእክት ዩጋንዳ ከእስራኤል ጋር ያላትን የጸጥታ ትስስር ወደ አዲስ ወታደራዊና ዲፕሎማሲያዊ አጋርነት እያሳደገችው መሆኑን ቢያመላክትም የፕሬዚዳንቱ ማስጠንቀቂያ ጥያቄ ይፈጥራል። ኡጋንዳና እስራኤል ከፈረንጆቹ 1976 በኢንቴቤ አውሮፕላን ማረፊያ ከተካሄደው የታገቱ እስራኤላውያንን የማስለቀቅ ዘመቻ ጀምሮ ውስብስብ የዲፕሎማሲ ግንኙነት አላቸው። ከዚህ ጋር ተያይዞ ጄኔራል ሙሁዚም በዚያ ዘመቻ ለተሰዋው የጠቅላይ ሚኒስተር ቤንያሚን ኔታንያሁ ወንድም ኮሎኔል ዮናታን ኔታንያሁ መታሰቢያ ሐውልት እንዲቆምላቸው ፍላጎት እንዳላቸው፣ ይህም በዩጋንዳና በእስራኤል መካከል ያለውን የደም ትስስር እንደሚያጠናክር በይፋዊ የኤክስ ገጻቸው ላይ መጻፋቸው ይታወሳል። ሆኖም በጉዳዩ ላይ የዩጋንዳ መንግስት በይፋ የሰጠው መረጃ የለም። የጄኔራሉ ንግግር ይህ ነው የሚባል የፖለቲካ ተጽዕኖ አይፈጥርም የሚሉ ወገኖች እንዳሉ ሁሉ እስራኤል የድጋፍ ድምጾችን እንደማትንቅ፣ ይህም የጦርነቱ ፍትሐዊ ማሳያ አድርገው ለሚያቀርቡ የአይሁድ ሚዲያዎች ትልቅ ግብዓት እንደሆነ የሚሞግቱ አስተያየት ሰጪዎች የጄኔራሉ መልእክት ከፖለቲካና ፕሮፓጋንዳ አኳያ የማይናቅ ነው ብለውታል። የኢራን አሜሪካ እስራኤል ጦርነት ከመካከለኛው ምስራቅ ወደ ምስራቅ አፍሪካ ተስቦ ከገባ ሶማሌላንድና ጅቡቲ የቀጥታና የውክልና ጦርነት ማዕከል የመሆን እድላቸው ሰፊ ሲሆን የአካባቢው ጎረቤት ሀገራት በቀጥታ የዚሁ ሰለባ የመሆን እድላቸው ሰፊ እንደሚሆን የፖለቲካ ታዛቢዎች እምነት ነው። የእግረኛ ጦር ወረራ ያሰጋት ኢራን ደሴቷን እያጠረች ነው። ተጨማሪ የጦር አውሮፕላን መታ መጣሏንም አስታውቃለች። በሌላ በኩል ትራምፕ ሽንፈትሽን ካላወጅ ሲኦል ይጠብቅሻል ሲሉ፣ ኢራን ደግሞ ድርድር የሚለው ነገር የተሸነፈ ነው የሚል ምላሽ መስጠቷ የጦርነቱን ተባብሶ መቀጠል አመላካች ሆኗል። ግዙፉ የአሜሪካ ጦር መንቀሳቀሱን ተከትሎ ኢራን ድንበር ላይ ኃይሏን አጠናክራለች። ከኢራን ድንበር 25 ኪሎ ሜትር ራቅ ብላ የምትገኘው ደሴት በአሜሪካ ጦር የእግረኛ ወረራ ይደረግባታል የሚል ስጋት ጨምሯል። ከ1000 በላይ የአሜሪካ ጦር አየር ወለዶችና በርካታ የባህር ኃይል ወታደሮች ወደ ኢራን እየተመሙ ባለበት በዚህ ጊዜ ቴሄራን ለኢኮኖሚዋ ቁልፍ በሆነችው ደሴት ወታደራዊ ዝግጅት አድርጋለች። በጉዳዩ ላይ ሲኤንኤን የአሜሪካ ደህንነት መረጃን ጠቅሶ እንደዘገበው ኢራን የካርግ ደሴትን በፈንጅ እያጠረች መሆኑ ተሰምተዋል። ይህ ዝግጅት ለሚመጣው የእግረኛ ዘመቻ የመመከቻ አካል እንደሆነ በጉዳዩ ላይ የወጣው ዘገባ ያመላክታል። ደሴቷ የኢራንን 90% ድፍድፍ ነዳጅ ኤክስፖርት የሚሳለጥባት መሆኗ የሀገሪቱ የደም ስር ሆና ትታያለች። የአሜሪካ ጦር ደሴቷን በመያዝ የኢራን ኢኮኖሚና ዋነኛ ገቢ በማነቅ የሆርሙዝ ሰርጥ ለማስከፈት ይሞክራል የሚለው ግምት ለኢራን ትልቅ ስጋት ሆኗል። የኢራን ጦር በደሴቷ ከሰሞኑ ተጨማሪ ጦር አስፍረዋል። የአጭር ርቀት ከምድር ወደ አየር የሚተኮሱ የአየር መከላከያዎች ወይም በወታደራዊ አጠራር ማንፓድስ በደሴቷ ተተክለዋል። ጸረ ወታደርና ጸረ ተሽከርካሪ ፈንጂዎችን ኢራን በደሴቷ ዙሪያ በመቅበር የመከላከያ ኃይል እየገነባች መሆኑም ተዘግቧል። ደሴቷ ከኢራን ዋነኛ መሬት በ25 ኪሎ ሜትር መራቋ ኢራን በቀላሉ በድሮንና ሚሳኤሎች መልስ ለመስጠት ያስችላታል። የአሜሪካ ጦር በእግረኛ ወታደር ደሴቷን በመያዝ የኢኮኖሚ ጫና በማድረግ ኢራንን የማንበርከክ ዓላማ አለው። ፔንታን ለልዩ ዘመቻ የሚፈለጉ ወታደሮች እስካሁን ከ1000 እስከ 2000 የሚደርሱ አየር ወለዶችን ከጦሩ 82ኛ ክፍለ ጦር በመቀነስ ወደ መካከለኛው ምስራቅ እያስገባ ነው። በሌላ በኩል የድርድሩ ጉዳይ አነጋጋሪ ሆኖ ቀጥሏል። ኢራን ስትሸነፍና ጦርነቱም ሲያቅታችሁ ነጋ ጠባ ድርድር እያላችሁ ትሯሯጣላችሁ ስትል፣ ትራምፕ በበኩላቸው ኢራን ተሸንፈሻል፣ ሽንፈትሽንም በአደባባይ አውጂ፣ ካልሆነ የሲኦል በሮች ይከፈታሉ በማለት በቃል አቀባያቸው በኩል መልእክቱን አድርሰዋል። ከዚህ አንጻር የኢራን አሜሪካ ጦርነት ዲፕሎማሲያዊም ሆኗል። ተደራዳሪዎቹ ቀጥተኛ የሆነ ንግግር ስላልጀመሩ የድርድሩ ጥሪው በማን እንደቀረበ ራሱ ሌላ የውዝግብ ምዕራፍ ሆኗል። ትራምፕ እኔ
እንነጋገር እንደራደር አላልኩም፣ ነገር ግን እነሱ ስልክ ደውለው እንነጋገር ስላሉ በቃ ተነጋገርና ያሉት የኢራን የውጭ ጉዳይ ሚኒስተርና የሀገሪቱ ፓርላማ ቃል አቀባይ መረጃው ሐሰት ነው፣ በኢራን በኩል የቀረበ የንደራደር ሐሳብ የለም በማለት ከሰሞኑ በተከታታይ ማስተባበያ ምላሽ መስጠታቸው ይታወሳል። ትራምፕ የተነጋገርነው በኢራን ውስጥ ካለ ኃይልና ወሳኝ ከሆነ ታዋቂ አመራር ጋር እንጂ አሁን ኢራንን እየመራን ነው በሚል እዚያና እዚህ ከሚሉ ሰዎች ጋር አይደለም ሲሉ ምላሽ ሰጥተዋል። ይህ በእንዲህ እንዳለ የእስራኤል ፓርላማ ኳታርን በጠላትነት ለመፈረጅ የሚያስችል ሰነድ ላይ በትናንትናው ዕለት ድምጽ መስጠቱ ተሰምተዋል። በእስራኤል ተቃዋሚ መሪ ያር ላፒድ የቀረበው የውሳኔ ሀሳብ ኳታርን በይፋ የእስራኤል ጠላት ሀገር በማለት ለመፈረጅ ያለመ መሆኑ በመረጃው ላይ ተመላክተዋል። ፓርላማው ከንግግር በኋላ ድምጽ የሰጠ ሲሆን ሀሳቡን 28 ህግ አውጪዎች ሲደግፉት 45 ደግሞ ተቃውመውታል። በዚህም ኳታርን የእስራኤል ጠላት በሚል ሳትፈረጅ ቀርታለች። እንደ እስራኤሉ ቻናል 12 ሚዲያ ዘገባ ከእስራኤል ፓርላማ 120 አባላት መካከል ምን ያክል በዚህ ስብሰባ እንደተገኙ አልተገለጸም። በቤቢ ጋትዝ የሚመራው የሰላማዊና ነጭ የእስራኤል ፓርቲ በአሁኑ ጦርነት ተጨማሪ የፖለቲካ ውጥረት መፍጠር አግባብ አይደለም ሲል የቀረበውን ሀሳብ ማጣጣሉ ታውቋል። የእስራኤል ተቃዋሚ መሪ ላፒድ የውሳኔ ሀሳቡን ያቀረቡት ባለፈው ወር መሆኑ በመረጃው ተመላክተዋል። የእስራኤል ጦር የሐማስን አመራርና ኢላማ ያደረገ ጥቃት በዶላ ካደረሰ በኋላ የኳታር መንግስት ጥቃቱን ማውገዙ አይዘነጋም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቅርባል። ጣና ቲቪ ከሀቅ ጋር